አንድ ያስገረመኝን ስቶሪ ልንገራችሁ። ሚስት በባሏ ላይ ፍቅር ይዛታል። ባለትዳር ነች፣ ልጆች አሏት። የሆነ ጊዜ የሆነ ወንድ ወደ ህይወቷ ይመጣና ሃይ ይላታል። ከቆይታ በኋላ እሷም ሃይ ትለዋለች። በዛው ማውራት ጀመሩ። ከዛ ወደ ፍቅር ግንኙነት ውስጥ ገቡ። መገናኘት ጀመሩ፣ አብረው ማደር ጀመሩ፣ ሴክስ ማድረግ ጀመሩ። በቃ ምንም ያልቀራቸው ነገር የለም። ያ ወንድ ያችን ሴት ካገኛት በኋላ ስሜቱን ካረካ በኋላ ዝሙት ከፈጸሙ በኋላ ጥሏት ላሽ ሲል ከዚህ ወንድ ጋራ ፍቅር ኃይለኛ ድብን ያለ ፍቅር ውስጥ ገባች። ከባሏ ጋራ ሴክስ እያደረገች ያንን ወንድ ነው የምታስበው። ባሏን አቅፋ ተኝታ ያንን እያቀፈች እንዳለች ነው የምታስበው። ይህ የብዙ ሰዎች ህይወት ነው። ብዙ ታሪኮች እንደዚህ አይነት ስቶሪዎች ይገጥሙኛልና በትዳር ላይ ያላችሁ ሰዎች የሆነ ሰው መጥቶ ሃይ ሲላችሁ አየር ላይ ባይ ብላችሁ ዳይ ወደ ብሎክ የተፈጠረው ለዚህ ነው። ምክንያቱም እነዛን ሰዎች ወዲያውኑ ብሎክ ካላደረጋችኋቸው የሆነ ጊዜ ላይ ቆይ እስኪ ዝም ብዬ ላውራቸው በሚል ተልካሻ ምክንያት ትፈጥሩና እያወራችሁ በተለይ ደግሞ የትዳር ሁኔታችሁ ልክ ካልሆነ ባላችሁ ወይ ሚስታችሁ የሚያሰቃያችሁ ከሆነ ቆይ እስኪ ዝም ብዬ ለመደበር ከዚህ ጋር ላወራ በሚል ወደማይሆን ነገር ውስጥ ልትገቡ ስለምትችሉ ባለትዳሮች የሆነ ሰው መጥቶ ሃይ ሲላችሁ ባይ ነው ማለት ያለባችሁ። አለበለዚያ ራሳችሁን የሆነ ሰው እቅፍ ውስጥ ልታገኙ ትችላላችሁ። እቺ ሴት አሁን ላይ ያ ወንድ አልፈልግሽም አልጠቅምሽም ብሏት ላሽ ብሏት ጥሏት ሄደ። አሁን ግን ከባሏ ጋራ ሴክስ እያደረገች የሆነ ያንን ወንድ ነው የምታስበው። ከባሏ ጋራ ከምታደርገው ሴክስ በላይ ከዛ ወንድ ጋራ የምታደርገው ሴክስ ያስደስታታል። ከባሏ ጋር የምታደርገው ሴክስ ጭራሽ አያስደስታትም። እቺ ሴት አሁን ላይ ያንን ወንድ በመናፈቅ ትዳሯን እያፈረሰች ነው ያለችው። ልጆቿን ትታለች፣ ባሏን ትታለች፣ ቤቷን ትታለች፣ ትዳሯን ትታለች። ቁጭ ብላ ያንን ሰው እየጠበቀች ነው፣ እየናፈቀች ነው። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ራሳችሁን ማዳን አለባችሁ። ወደ ትዳራችሁ የሚመጡ ሰዎች እናንተን ከዛ ሰው አስኮብልሎ ሊያገባችሁ እንዳይመስላችሁ። ልጆቻችሁን ትታችሁ ባላችሁን ወይም ሚስታችሁን ትታችሁ የሆነን ሰው አዲስ የፍቅር ግንኙነት መጀመር አለብኝ መዝናናት አለብኝ፣ ይሄ እብደት ነው፣ ፍቅር አይደለም። ፍቅር ያስተውላል። ፍቅር የማይሆን ነገር እንድናደርግ አይፈቅድልንም። ስለዚህ እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ራሳችሁን ማዳን አለባችሁ። ፍቅር እንደዚህ አያረግም፣ ይሄ ፍቅር አይደለም። ደግሞ እቺ ሴት የሚገርመው ከባሏ ምንም አላጣችም። ባሏ ለሷ ጥሩ ባል ነው፣ ይንከባከባታል፣ ፍቅር ይሰጣታል፣ ብዙ ነገር ሆኖላታል። ግንስ ምክንያቱን አላውቀውም ነው የምትለው እሷ። ግን የሆነ ወንድ ውስጥ እቅፍ ውስጥ ራሷን አገኘችው፣ ከሱ ጋር ተዝናናች፣ ሴክስ አደረገች፣ ትዳሯን አፈረሰች ማለት ነው። ስለዚህ እንደዚህ አይነት ሁኔታ ውስጥ አትግቡ፣ አትሞክሩት። በቃ ውጭ አትዩ። እናንተ ባለትዳሮች ውጭ አትዩ። እናንተ በዓለም ላይ ለእኔ ምርጡ የምትሉትን መርጣችኋል። በቃ አለቀ። ከዛ ውጭ ምንም ወደ ውጭ የምታዩበት ምክንያት የለም። አሁን አንዳንዶች እኔ ባሌን ፈትቼ ያንን ላገባ ነው ይላሉ። ቆም ብላችሁ ማሰብ አለባችሁ። ለምን በስሜት ትመራላችሁ? ስሜት አይቆጣጠራችሁ። ስሜት ሲቆጣጠራችሁ ስሜታችሁን ብቻ የምትኖሩ ከሆነ የምትወስኗቸው ውሳኔዎች ልክ አይደሉም። ጀስት ስሜታችሁን ነው የምታዩት። ያንን ነገር በመወሰናችሁ የሚመጣውን ነገር የምታጡትን ነገር አታዩትም። ህይወቴ ምን ይሆናል የሚለው ነገር እናንተ አእምሮ ላይ አይመጣም። ቆም ብላችሁ ማሰብ አለባችሁ። እንደዚህ አይነት ሁኔታ ውስጥ ያላችሁ ፍቅር የማይሆን ነገር እንድናደርግ አያደርግም። እናም የኔ እናት ቆም ብለሽ እያደረግሽ ያለሽውን ነገር በማስተዋል መርምሪ። ምን እየሆንኩ ነው? ምን እያደረግኩ ነው? እውነት ያ ወንድ ሊያገባሽ ይመስልሻል? በጭራሽ አያገባሽም። ምክንያቱም አንቺ የልጆች እናት ነሻ። አየሽ፣ እንደማይሆን እያወቃችሁ ደግሞ ያን ሰው ለስሜቱ እንደሚፈልጋችሁ እያወቃችሁ ምንም የምትቀጥሉበት ወይም ያንን ሰው የምትፈልጉበት የምትናፍቁበት ምክንያት የለም። የምንኖረው ህይወት የምናደርገውን ነገር አንዳንዴ መገንዘብ አለብን። ምን እየሆንኩ ነው? ምን እያደረግኩ ነው? ወዴት እየሄድኩ ነው? በማስተዋል ስሜታቸውን ብቻ ብናደምጥ ከሆነ የማይሆን ውሳኔ እንወስንና ህይወታችን አደጋ ላይ ልንጥል እንችላለን። ባለትዳሮች ሃይ ስትባሉ ባይ